ሰላም ሰላም እንደምን አላችሁ የእግዚአብሔር ቤተሰቦች ሰላም ነው ሁሉ ሰላም ነው እኔ ጋር እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ እንግዲህ ዛሬ በዚህ ቪዲዮ ማንን እንስማ በሚል ርዕስ ብዙ ግራ የተጋባንበትን መፍትሄ ያጣንበትን ጉዳይ የምንፈተው ይሆናል እግዚአብሔር በፈቀደልን መጠን እንግዲህ እንደምታውቁት የኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን በተወሰነ መልኩ ለሁለት የተከፈሉ ይመስላል አንደኛው የነ መምህር ግርማን የነ ቀሲስ ሄኖክን የነ መምህር ተስፋዬንና የሌሎችንም አባቶች ትምህርት የሚከታተል የሚወድ ተቀይር ያለው የሚል ሲሆን በጎን ደግሞ የአባ ገብረ ኪዳንን የአንዳንድ አባቶችን ትምህርት በመስማት እነሱን የሚቃወም አለ ስለዚህ እውነታው የትኛው ጋር ነው ያለ እኛስ ማንን ነው መስማት ያለብን የሚለውን ዛሬ በመረጃና በማስረጃ ወደናንተ ላደርስ መጥቻለሁ ይሄ ጥያቄ እኔ ራሴ ግራ የተጋባሁበትና አሁን ደግሞ መፍትሄ ያገኙበትን ስለሆነ እናንተም ትጠቀማላችሁ ብዬ በማሰብ ይዤላችሁ መጥቻለሁ ስለዚህ የመምህር ተስፋዬ የመምህር ግርማ የቀሲስ ሄኖክና የሌሎችም አባቶች ተማሪዎች የሆናችሁ እባካችሁ የምንጠይቃችሁ ጥያቄ ስላለ እንድትመልሱልን እንፈልጋለን ሌላው ደግሞ ሁለታችሁም በሁለቱም ወገን ያላችሁ በሙሉ ቪዲዮውን ሳትጨርሱ ሐሳብ መስጠት አትችሉ ምክንያቱም ይሄ የቤተ ክርስቲያናችን ህልውና ስለሆነ ማለት ነው ስለዚህ በቅድሚያ አሁን በሁለቱም ወገን ያሉ አባቶች ምን እንደሚሉ እንስማና መፍትሄውስ ምን ይሻለናል እኛስ በመሃል ያለን ምዕመናን ምን ማድረግ አለብን ማንንስ መስማት አለብን የሚለውን ከአባቶቻችን አቡነ ኤርሚያስ የተናገሩትን ሌሎችም አባቶች የተናገሩትን በማስረጃነት በማምጣት ወደናንተ አቅርብ ያለው ተከታተሉ ስለዚህ ጋኔን መፈወስ ሲጀመር ለሁሉም ካህናት የተሰጠ ነው ድውይ መፈወስ ጋኔን ማውጣት ሙት ማንሳት ካህናት ቅስና የተቀበሉለት ይሰጣቸዋል ይሄ ጸጋ ማለት ቤተክርስቲያንን ለማስደፈር ግን አሁን እነዚህ ሰዎች ከቄሱ ላይ ራሱ ጋኔን አስወጣን እያሉ በቪዲዮ እየቀረጹ ያስተላልፋሉ ማለት ነው ይሄ ቤተክርስቲያንን መናቅ በካህኑ ላይ ጋኔን አድሮበታል ብሎ ሲጀምር እነዚያ ሰዎች ቄስ ምን እንደሚያደርጉት የሐሰተኛነታቸው ስራን እግዚአብሔር ይወቅላቸው ዋናው ቁም ነገር ግን ያጋንንት ምስክርነት አይታመንም ያጋንንትን ስም ቆጥሮ የጻፈም አባት የለንም ያጋንንትን ስም እየጠራ የሚያስለፈልፍ አባትም የለንም ማን ደገመብህ ብሎ መናገርም መጽሐፍ ቅዱሳዊነት አይደለም እነዚህ ነገሮች ሁሉ ስህተት ናቸው በእውነቱ ማለት ነው መጀመሪያ ፎቶአቸውን አላቃቸው ድምጻቸው ትምህርታቸውን ስብከታቸውን መስማት በፍጹም ነበር ማልፈልግ በጣም ነበር የሚያስጠሉኝ ረበሻለሁ አንዳንድ ቀን እሁድ ቀን ልሳለም ምናምን ሲሄድ ወደዛ እንትን ስር እሳቸው ያስተምራሉ ያጠምቃሉና ፍርሃት ነው የሚልኝ ገና ስገባ ማለት ልቤ ይረዳል ብቻ ተሳልሜ ምናምን አጠገባቸው በቃ መድረስ መቆም ምናምን ደስ አይለኝም እሳቸው በቃ ይሄ ጀርባዬን በጣም ሰቃያለሁ በጣም ላይ አንዳንድ ቀን ሬስቶራንት ውስጥ ቁጭ ብዬ እንደዚህ ላይ ዘለው ይሄን የሚያውቁ ጓደኞች አሉ እኔ ላይ ይሄን መካከል አይጥመተው ላይ ይወጣሉ ይሮጡ ወይኔ አቤት በደንብ ታዛል ኢየሱስ ክርስቶስም እዚህ ድምጽ የሱን ማስማ ጮክ ብሎ አይጠራ ለዓለም ድምጻችን ጎላ ብሎ ይወጣል ይሄ ህዝብ አቤት ይሄ ህዝብ አንድ ከሆነ እኮ ዓለም ጉድ ይፈላል እንዳሰሙት መምህር ግርማ ወንድሙ ጠንቋይም አይደሉም አስማተኛም አይደሉም ይሄ የሚያወራ ሰው ራሱ አስማተኛ ጠንቋይስ ነው ይሄን ማወቅ ያለባችሁ ዛሬም አሉ ወደፊትም አሉ የኢትዮጵያ ህዝብ የሚሰራልህን አታውቅም አትንገር ብዬ ብነግረው አትንገር ብሎ ነገረው አሁንም አሉ ወደፊትም ይኖራሉ እግዚአብሔር የፈቀደላቸው ወደዳችሁም በአጋንንት መንፈስ በውቃቤ በዛር በጥንቆላ በመተት ያላችሁ በሙሉ ተጠራርጋችሁ ውቅያኖስን ትገባላችሁ እንጂ በምንም አይነት መምህር ግርማን አሸንፋለሁ የሚል አባይን በጭልፋ ለመስፈር ነው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን በውጭም ሀገር ውስጥ ያላችሁ የተወደዳችሁ የእግዚአብሔር ቤተሰቦች የወለላይቱ እመቤት የድንግል ማርያም የአስራት የቃል ኪዳን ልጆች የቅዱሳን መላእክት የጻርቃን የሰማዕታት ወዳጆች በእያላችሁበት የክርስቶስ ሰላም ይድረሳችሁ የእግዚአብሔር ልጆች
ዛሬም የድንግል ማርያም ልጅ መድኃኒታችን ኢየሱስ ክርስቶስ በረዳን መጠን የክብርት እናቱን የእመቤታችንን ጸሎትና ምልጃ ተስፋ አድርገን ለአንድ መምህር መልስ እሰጣለሁ። መልስ የሚሰጠው ለመናፍቃንና ለአሕዛብ ነው። ዛሬ በተለይ በኦርቶዶክስ ተዋሕዶ ቤተክርስቲያን በመምህርነት ለሚያገለግል መምህር መልስ በመስጠቴ ቢያሳፍረኝም ስለሚድኑትና ስለሚሰናከሉት ምዕመናን ስል ለተዛባውና ቀኖና ቤተክርስቲያንን ለጣሰው ንግግሩ ቪዲዮን አሳያችኋለሁ። በአንድ ሃይማኖት ጥላ ስር እየኖርን እያገለገልን በዚህ ደረጃ እርስ በርሳችን ልዩነታችን መስፋቱ ፍቅርና ክብር መታጣቱ ቢያሳፍረኝም መምሩ መንፈሳዊ ሳይሆን ስሜታዊ ሆኖ ያለምንም መጽሐፍ ቅዱሳዊ ማስረጃ ያስተማረውን ለማለት ቢከብደኝም የተናገረውን መጽሐፍ ቅዱስን ዋቢ ሳያደርግ በግልጽ ለሰጠው የተሳሳተ ንግግር እኔም በግልጽ የስተት ትምህርቱን እያነሳው አሳያችኋለሁ። መጽሐፍ ቅዱስን ምስክር አድርጌ መልስ ለመስጠት እሞክራለሁ። የቅዱሳን አምላክ ሉል እግዚአብሔር ሚስጥሩን ይግለጽልን። ይህ መምህር ከዚህ በፊት ቦሩ ሜዳ በተባለው ጉባኤ ላይ ካስታወሳችሁ አጋንንት ማስወጣት ቀላል መሆኑንና ካስፈለገሱም እንደሚያደርገው በተለይም ማስረጃ ለሚፈልጉት አንድ አምስቱን ዘርሮ እንደሚያሳይ ተናግሯል። ይሄ ማስጮህ ማስለፍለፍ ያዘው ላቀው በጣም ማስጮህ እኔ አውቀዋለሁ። ይሄንን የምር አውቀዋለሁ። ተንኮሉን አውቀዋለሁ። የምር ነው የምላችሁ። ከያው እግዚአብሔር አውቀዋለሁ። ይሄንን በጣም ቀላል ነው እና በቅቼ ነው ማደርገው። የጸዋት ጠባይ ያላቸው የሚደረጉ ነገሮች አሉ፣ አደርገዋለሁ። ወደፊት ካልተቻለ በትክክል በሰርቶ ማሳያ እንዲህ አይነት ሁለት ሶስቱን እየዘረን እየጣል ካላሳየን መፍትሄ የሚመጣ አይመስለኝም። ይህ መምህር ምናልባትም ምናምኗን የመሞከር ልምዱን በግልጽ ነግሮናል። አንደኛ መምህሩ ተአምር ማድረግ መፈወስም ሆነ መፈወስ የጽድቅ ምልክት አይደለም ይላል። እስኪ አዳምጡት። ተአምር ማድረግ መፈወስም ሆነ መፈወስ የጽድቅ ምልክት አይደለም። በነገራችን ላይ እኔ አልፈውስም፣ ማንም አይፈውስም። የሚፈውሰው እግዚአብሔር ነው። ከእግዚአብሔር ቀጥሎ እመቤታችን፣ ቅዱሳን መላእክት፣ ቅዱሳን ሰማዕታት በጸሎታቸው በቃል ኪዳናቸው ይፈውሳሉ። ተአምር ማድረግ መፈወስም ሆነ መፈወስ የጽድቅ ምልክት አይደለም ማለቱ የሚፈውሰውን እግዚአብሔርን እያጣጣለ ለፈውስ ምክንያት የሆኑትን አባቶች እያጣጣለ ነው። በነገራችን ላይ እኔ ሳጠምቅ እግዚአብሔር ያድናል ብዬ አምኜ ነው የማጠምቀው። እኔ አጥምቄ ሰው ከደዌም ይሁን ከክፉ መናፍስት ሲፈወስ ፈውሱ የኔ የጽድቅ ምልክት አይደለም። እኔ እንደ ካህን የፈውሱ ምክንያት ነኝ እንጂ ፈዋሹ አዳኙ እግዚአብሔር ነው። ሁለተኛ ጸበል መጠመቅ መፈወስ መዳንም ሆነ አለመዳን ግዴታ አይደለም ይላል። መጠመቅ መፈወስ መዳንም ሆነ አለመዳን ግዴታ አይደለም። በነገራችን ላይ አንተ ጸበል ቦታ ሄደህ ታውቃለህ? ስንትና ስንት ሺህ ወጣቶች ጎልማሶች ታመው በክፉ መናፍስት ተይዘው በየገዳማቱ በየአድባራቱ እንዳሉ ታውቃለህ? በበሽታ በቤተሰብ ጣጣ በመተትና በተለያዩ ክፉ መናፍስት ተይዘው ስራቸውን፣ ትዳራቸውን፣ ልጆቻቸውን፣ ትምህርታቸውን ትተው በየጸበል ቦታ ያሉትን ምዕመናን ታውቃለህ? ለአንተ ጸበል መጠመቅ መፈወስ መዳን አለመዳን ግዴታ ላይሆን ይችላል። ግን አንድ በስጋ ደዌ የታመመ ወይም በክፉ መናፍስት የታመመ ሰው ጸበል ቦታ ሄጄ ተጠምቄ የመዳን ግዴታ አለብኝ ካለ እንደ እምነቱ ሄዶ ተጠምቆ ይድናል። ካልዳነም በሽታው ለጸጋ ሆኖ ክብር ያገኝበታል። ጸበል ቦታ ማለት እኮ ለቤተ ክርስቲያናችን መንፈሳዊ ሆስፒታል ማለት ነው። ጸበልን ተጠምቆ መዳንን በዚህ ደረጃ እያጥላላ የምትናገረው ለምሳሌ ጻድቃኔ ማርያም ያሉትን በብዙ ሺዎች የሚቆጠሩትን ጸበል እየተጠመቁ የሚድኑትንና ለመዳን ደጅ የሚጠኑትን ስላላየህ ነው። ሽንቁሩ ሚካኤል ወዘተ በብዙ በሽታ ተይዘው ተጠምቀው የሚድኑትንና ለመዳን ደጅ የሚጠኑትን ስለማታውቅ ነው። እላይ ያሉትን መሃል ያሉትን ታስተምራላችሁ፣ ታች ወርዳችሁ የተቸገሩትን የታመሙትን በክፉ መናፍስት የተያዙትን ስለማታዩ ስለማታውቁ በሰው ቁስል እንጨት ትሰዳላችሁ።
በብዙ ሺዎች የሚቆጠሩ ምዕመናን ተጠምቀው በነፍስም በስጋም የሚድኑበትን የጸበል አገልግሎት ታጥላላላችሁ። ሶስተኛው እጅግ በጣም የሚያሳፍረው አፉን ሞልቶ ጸበል ተጠምቆ መዳንም ሆነ አለመዳን የቤተ ክርስቲያናችን ትምህርት አይደለም ብሎ አስረግጦ ይናገራል። ጸበል መጠመቅ መፈወስ መዳንም ሆነ አለመዳን ግዴታ አይደለም፣ የቤተ ክርስቲያናችን ትምህርትም አይደለም። አንዳንድ እውነትን ይዘን ዝም ስንል ውሸተኞች እንመስላለን። ትክክለኛውን ነገር ይዘን ዝም ስንል ስህተተኞች እንመስላለን። በጣም ያዘንኩት እንዲህ ብሎ በድፍረት መድረክ ላይ ሲናገር ይህማ ልክ አይደለም ብሎ መልስ የሰጠው በመጽሐፍ ቅዱስ የሞገተ የለም። በጸበል ተጠምቆ መዳንን እኛ አላመጣንም። ቤተ ክርስቲያን ናት መጽሐፍ ቅዱስን ማስረጃ አድርጋ ያስተማረችን። በቤተ ክርስቲያናችንና በገዳማት የጸበል ቦታዎች የተዘጋጁት የጥምቀት አገልግሎትም የሚሰጡት በቤተ ክርስቲያን አስተምሮና ስርዓት ነው። ልብ ብላችሁ ካያችሁት መምሩ ስሜታዊና ጥላቻን ፊቱ ላይ አንግቦ ነው የሚናገረው። ደግሞ አለማፈሩ በእውነት መጽሐፍ ቅዱስ ቅድስት ቤተ ክርስቲያናችን በጸበል ተጠምቆ መዳን የቤተ ክርስቲያን ትምህርት ነው ወይስ አይደለም ብላ ነው የምታስተምረው? ጌታችን በጸበል ተጠምቆ ስለመዳን አላስተማረም? አንተ ከየት አምጥተህ ነው በጸበል ተጠምቆ መዳን የቤተ ክርስቲያን ትምህርት አይደለም የምትለው? በሁለተኛ ነገሥት በምዕራፍ 5 ቁጥር 1 እስከ 15 ላይ የተጻፈውን የንዕማንን ታሪክ አታውቅም? ታውቃለህ። ተንኮለኛ ስለሆናችሁ ትምህርቱን አጣማችሁ ለመናፍቃን መመለሻ ለኛ ሞቀሻ ታደርጉታላችሁ። ንዕማን በጊዜው በለምጽ በሽታ በአሁኑ በቆዳ በሽታ የተያዘ ሰው ነበር። ንዕማን የሶሪያ ንጉስ የሰራዊት አለቃ ነበር። እስኪ አስቡት፣ አንድ ታላቅ የሰራዊት አለቃ በለምጽ በሽታ ተይዞ በሱ ዘንድ የሚፈጠረውን መሸማቀቅ፣ መሳቀቅና የስነ ልቦና ችግር እንዲሁም በሚፈራበትና በሚከበርበት በሰራዊቱ ዘንድ የሚኖረውን ችግር አስቡት። በለምጽ የተመታው ንዕማንም ወደ ነብዩ ኤልሳ ሄዶ ስለ ቆዳ በሽታው ነገረው። ነብዩ ኤልሳም ንዕማንን በዮርዳኖስ 7 ጊዜ ታጠብ ወይም ተጠመቅ ስጋም ይፈወሳል አለው። የእግዚአብሔር ሰው ኤልሳ እንደተናገረው በዮርዳኖስ ጸበል 7 ጊዜ ብቅ ጥልቅ ካለ ንዕማንም ከለምጹ በሽታው ተፈወሰ። በነገራችን ላይ 7 ቀን ተጠመቁ የሚባለው የንዕማንን 7 ጊዜ ብቅ ጥልቅ ማለቱን ይዘው ነው። የሚገርማችሁ በሁለተኛ ነገሥት በምዕራፍ 5 ቁጥር 14 ላይ ስጋውም እንደገና እንደ ትንሽ ብላቴና ስጋ ሆኖ ተመለሰ ንጹህም ሆነ ይላል። ታዲያ ይሄ በዮርዳኖስ ጸበል ተጠምቆ መዳን የቤተ ክርስቲያን ትምህርት አይደለም? ከየት አምጥተህ ነው የቤተ ክርስቲያን ትምህርት አይደለም የምትለው? ትልቁ ችግራችሁ እናንተ ትምህርቱን በእውቀት ታስተምሩና ትምህርቱ በተግባር ሲገለጥ ስህተት ይመስላችኋል። እግዚአብሔር የታመሙትን ይፈውሳል ብላችሁ ያለ እምነት በእውቀት ታስተምሩና የእናንተን የእውቀት ትምህርት በእምነት የሚሰማው ምዕመናን ወደ ተግባር ቀይሮ ሲድን ውሸት ይመስላችኋል። እናንተ ጧት ማታ አትጸልዩ፣ ነገር ግን ምዕመናኑን ጸልዩ ብላችሁ ታስተምሩና ምዕመናኑ ጸልዮ ታምር ሲደረግለት ሕይወቱ ሲቃናለት ያጣውን ሲያገኝ ጸልዬ ይህ ተደረገልኝ ሲላችሁ ውሸት ይመስላችኋል። እናንተ ቤተ መቅደሱን ተዳፍራችሁ እግዚአብሔርን ማክበር ትታችሁ ምዕመናኑን ቅዱስ ቁርባን ተቀበሉ ትላላችሁ። ምዕመናኑ በመፍራት እግዚአብሔርን በማክበር ቅዱስ ቁርባን ተቀብለው ጸጋ መለኮት ሲያገኙ መገለጦችን ሚስጥራትን ሲያዩ ለእናንተ ውሸት ይመስላችኋል። እናንተ ንስሐ ሳትገቡ በኃጢአት ላይ ኃጢአትን እየጨመራችሁ በመንፈሳዊ ሕይወት እያሾፋችሁ እየኖራችሁ ነገር ግን ምዕመናኑን ንስሐ ግቡ ብላችሁ ንስሐ ገብተው ከእግዚአብሔር ጋር ተገናኝተው ታርቀው ብዙ ነገር ሲደረግላቸው ለእናንተ ውሸት ይመስላችኋል። እናንተ በቤተ መቅደስ በቤተ ክርስቲያን ቅጥር ሳቅ ስላቅ ዋዛ ፈዛዛ እየተናገራችሁ እየሳቃችሁ ምዕመናኑን አልቅሱ ትላላችሁ። ምዕመናኑም ወደ እግዚአብሔር ያለቅሳል፣ እንባቸውም ይታበሳል። በዚህም በስጋም በነፍስም ብዙ ነገር ያገኛሉ። እናንተ እየሳቃችሁ እያሾፋችሁ ምዕመናኑ ግን አልቅሶ የሚደረግለት ነገር ውሸት ይመስላችኋል። እስኪ በመጀመሪያ እናንተ እመኑ። እግዚአብሔርን በእውቀት ማወቅና በእምነት ማወቅ ይለያያል። እግዚአብሔርን ያለ እምነት በመጽሐፍ ቅዱስ ዕውቀት ብቻ ማወቅና እግዚአብሔርን በመጽሐፍ ቅዱስ ዕውቀትና በፍጹም እምነት ማወቅ ይለያያል። ይሄ ነው ከምዕመናኑ ጋር የሚለያችሁ። ክርስትናን በተግባር ስትኖሩት ከስጋዊ ፈውስ የበለጠ ብዙ ታምራቶች፣ መገለጦች፣ ሚስጥሮች ታዩበታላችሁ።
እናንተ ያልደረሳችሁበት ቦታ ምእመናኑ ከደረሰ ልክ አይመስላችሁ። ለእናንተ ያልተደረገ ነገር ለምእመናኑ ሲደረግ ልክ አይመስላችሁ። እናንተ ያልዳናችሁበት ጸበል ምእመናኑ ሲድን ጸበል ልክ አይመስላችሁ። ታምራቱ ፈውሱ ውሸት ይመስላችኋል። በዮሐንስ ወንጌል በምዕራፍ 5 ቁጥር 2 እስከ 5 ላይ የተጻፈው እናንተ የምታስተምሩት የምጻጉ ታሪክ ውሸት ነው። በእርግጥ ምጻጉ የዳነው በጌታ ቃል ነው። ነገር ግን እዚሁ ላይ በመጀመሪያ የገባ ከማናቸው ካለበት ደዌ ጤናማ ይሆን ነበር ተብሎ ብዙ ሰዎች በጸበሉ እንደሚድኑ ቁጥር 4 ላይ ተጽፎ የለ። ምእመናን ጸበል የሚጠመቁት በቤተ ሳይዳ እንዳሉት ታማሚዎች ካለባቸው ከማናቸውም ደዌ ተፈውሰው ጤናማ ሊሆኑ ነው። አንዳንዶቻችሁ ወይም ሌሎቻችሁ መንፈሳዊ ዕውቀት እንጂ እምነት ስለሌላችሁ ገንዘብ ስላላችሁ ስትታመሙ ሐኪም ቤት ሄዳችሁ ልትታከሙ ትችላላችሁ። ገንዘብ ያላቸው ገንዘብ የሌላቸው ደግሞ እምነታቸው ገንዘብ ሆኗቸው እግዚአብሔር ሐኪሜ ነው ያድነኛል፣ ይፈውሰኛል፣ ከክፉ መናፍስት ያላቅቀኛል ብለው ጸበል ሄደው ለሚጠመቁት የመንገድ ላይ እንቅፋት ድንጋይ አትሁኑ። አንተ በግልጽ በጸበል የመዳን ግዴታ የለብኝም ካልክ ሐኪም ቤት ሄደ ታከም። የቤተ ክርስቲያን ትምህርት ያልሆነው የግል አቋምህን ግን የቤተ ክርስቲያን ትምህርት ነው እያልክ ትምህርቷን አታፋልስ። በጸበል የመዳን መንፈሳዊ ግዴታና የእምነት ችሎታ አለ ይላለው የመሰናከያ ዕለት አትሁን። እውነት እናውራ ከተባለ ሕክምናን እየተቃወምኩ ሳይሆን አብዛኞቹ አባቶች፣ መምህራን፣ ካህናት፣ ዲያቆናት፣ መርጌቶች ሲያማቸው ወደ ሆስፒታል የሚሮጡት እንጂ ጸበል ተጠምቄ ቅባ ቅዱስ ተቀብቼ ደናሉ አይሉ። እናውቃለን አንዳንዶቻችሁ ዕውቀታችሁ እንጂ መንፈሳዊ እናንተ መንፈሳዊ አይደላችሁ። የመንፈሳዊ ሕይወት ልዕልና፣ የመንፈሳዊ ሕይወት ጸጋ በረከት፣ የመንፈሳዊ ሕይወት መንፈሳዊ ኃይል ካልገባችሁ ምን ይደረጋል? ይሄ ደግሞ እንዳብሾ ተበጥብጦ አይጠጣ። ትዝ ይላችኋል እንግዶች ወደ አብርሃም ቤት ሲሄዱ ሰይጣን የአብርሃምን ስራ ስለማይሰራ መንገድ ዳር ቆሞ እንግዶች ወደ አብርሃም ቤት እንዳይሄዱ ይከላከል ነበር። ዛሬም አንዳንዶቹ የመንገድ ዳር ሰይጣን ሆነው ወደ ጸበል አትሄዱ፣ አትጠመቁ፣ መጠመቅ ግዴታ አይደለም እያሉ ያስተምራሉ። ስድስተኛውና እጅግ በጣም አሳፋሪ ንግግሩ የሚድኑት ሃይማኖተ ደካማ ናቸው ብሎ ደምድሞ ልክ የእግዚአብሔር አማካሪ ይመስል ከሚክድ ከሚጠፋ ብሎ አንዳንዱን ያድነዋል፣ አንዳንዱን ሊጠቀምበት ብሎ በዚያው በደዌ ያጸናዋል ይላል። እንዴት አይነት አላዋቂነት ነው! በማርያም የሚድኑ ካሉ ሃይማኖተ ደካማ ናቸው። በነገራችን ላይ ከሚክድ ከሚጠፋ ብሎ አንዳንዱን ያድነዋል፣ አንዳንዱን ይጠቀምበት ብሎ በዚያው በደዌ ያጸናዋል። ይሄ ደግሞ መምሩ ምን ያህል የእግዚአብሔርን የማዳን ስራ እንደማያውቅ ራሱን ቁልጭ አድርጎ ያሳየበት አሳፋሪ ንግግር ነው። አው እግዚአብሔር አንዳንድ በሃይማኖት የደከሙትን አድኖ እምነት ይጨምርላቸዋል። በእውነት እግዚአብሔር ሰዎችን የሚያድነው ሃይማኖታቸው ደካማ ስለሆነ ነው ወይስ እምነታቸው ጠንካራ ስለሆነ ነው? በጸበል የዳናችሁ ሰዎች፣ ከበሽታችሁ የዳናችሁት፣ ከክፉ መናፍስት የተላቀቃችሁት ሃይማኖታችሁ ደካማ ስለሆነ ነው ወይስ በጾም በጸሎት በስግደት በርትታችሁ እግዚአብሔር በጸበሉ ያድነኛል ብላችሁ አምናችሁ ነው? ቆይ እንዴት በዚህ ደረጃ ይዞርብናል? ጌታችን በወንጌል በተለያዩ ቦታዎች ላይ ለምሳሌ በማቴዎስ 9:22 ላይ፣ በማቴዎስ 15:28 ላይ፣ በማርቆስ 5:34 ላይ፣ በማርቆስ 10:52 ላይ፣ በማርቆስ 7:50 ላይ፣ በሉቃስ 8:48 ላይ እምነትሽ አድኖሻል፣ እምነተ አድኖሃል አለ እንጂ ደካማ እምነት አዳነህ አላለም። ጌታችን እምነት አዳናችሁ ሲል ደካማ እምነታችሁ ሳይሆን ጽኑ እምነታችሁ አዳናችሁ ለማለት ነው። መምሩ እንደሚለው ሃይማኖተ ደካማዎች ናቸው የሚድኑት ላለው ጌታችን ሃይማኖተ ደካማዎችን ሲወቅስ ነው የምናገኘው። ቅዱስ ጴጥሮስን በባህር ላይ ሄዶ በሰጠመ ጊዜ ጌታችን በማቴዎስ 14:31 ላይ አንተ እምነት የጎደለ ስለምን ተጠራጠርክ ብሎ ወቅሶታል። ጌታችን ከቅዱሳን ሐዋርያት ጋር በባህር ላይ በታንኳ በሚሄድበት ሰዓት ማይበል ተነስቶ ታላቅ መናወጥ በሆነ ጊዜ ቅዱሳን ሐዋርያት ጌታችንን ጌታ ሆይ አድነን ጠፋን ብለው ከተኛበት ቀሰቀሱት። ጌታችንን በማቴዎስ ወንጌል በምዕራፍ 8 ቁጥር 26 ላይ እናንተ እምነት የጎደላችሁ ብሎ ወቅሷቸዋል። በማቴዎስ 6:30 ላይም እናንተ እምነት የጎደላችሁ ብሏል። መጽሐፍ ቅዱስ እንደሚነግረን ከሆነ
እምነተ ጎዶሎነት፣ ሃይማኖተ ደካማነት በስጋም በነፍስም አያድንም፣ ይልቁንም በጌታችን ዘንድ ያስወቅሳል። ስለ ጸበል አገልግሎት የማታውቅ ከሆነ በቃ ዝም በል። ካላወቅም ነው። ከናንተ በተሻለ ምዕመናኑ አውቆ ገብቶት እየዳነበት ነው። አንድ መምህር ሁሉንም የቤተ ክርስቲያንና የመጽሐፍ ቅዱስን ዕውቀት ላያውቅ ይችላል። ቤተ ክርስቲያን ባህረ ጠባባት ናትና መጽሐፍ ቅዱስም ጥልቅ ነውና የማናውቀው ብዙ ነገር አለ። በመናውቀው እናገለግላለን፣ በማናውቀው ዝም እንላለን። የማናውቀውን ደግሞ የሚያውቁት ይናገራሉ፣ ያስተምራሉ። ሰባተኛ የአጥማቂዎች ቡድን የመንፈስ ተከታይ የሰይጣን መንፈስ ትብትብ የዚህ መንፈስ ሰለባ ሆነን እንታያለን ያለው የአጥማቂዎች ቡድን የዚህ የመንፈስ ተከታይ አጀብጃቢ እዚያም ረጋጭ ዘርዘር አድርጌ ልናገረው። አንዳንዶቻችሁ አጥማቂ ትላላችሁ። እኔ በግሌ ድምን ያልኩ አጥማቂ ነኝ። ቤተክርስቲያን ክህነት የሰጠችኝ አንድም የታመሙትን እንዳጠምቅበት ነው። እናንተ የተበተባችሁትን ምዕመናን እግዚአብሔር እንዲፈታ ነው የማጠምቀው። ደብተራዎች ምዕመናኑ ላይ የመተታችሁትን መተት እግዚአብሔር እንዲፈታ ጠምቃለሁ። እናንተ ምዕመናኑ ላይ ያስገባችሁትን የደብተራ መተት አጋንን ለማስወጣት ነው የማጠምቀው። ቆይ ግን አጥማቂ ብላችሁ እንደምትጮሁትና እንደምታስጮሁት ሁሉ ምን አለ በቤተ ክርስቲያን ስር ተሰግስገው ምዕመናኑን በነፍስ በስጋ የሚጫወቱበትን እድላቸውን የሚወስዱና የሚያስወስዱባቸውን በመተት ህይወታቸውን የሚያስሩትን ሲብስም በጥላዋጊ የሚግርሉትን ደብተራዎችን፣ መተተኞችን፣ አጋንንት ጎታቾችን፣ ጠንቋዮችን፣ አውደ ነገሥት ገላጮችን፣ ስርማሽ ቅጠል በጣሽ የሆኑትን ደብተራዎችን ለምን አታጋልጡ? እኛ ልክ አይደሉም ሐሰተኛ ናቸው ያላችሁትን ያህል እንዲህ አይነት አጋንንት ጎታች መተት መታች አለ ብላችሁ ለምን አታጋልጡ? እኛ ዝም እንላለን። መተተኞቹ ግን ዝም አይሏችሁም፣ ደህና አድርገው ያቀምሷቸዋል። ሚስጥራቸውን ብታወጡ በአደባባይ ብታጋልጡ የሚገጥማችሁን የሚጠብቃችሁን ስለምታውቁ አትናገሩም፣ ፈሪ ናችሁ። እሳት የላሱ አጋንንት የተዋረሱ አጋንንት ጎታቶች መተት መታቾች በየቤተ ክርስቲያኑ አሉ። ደግሞ እኮ ይታወቃሉ፣ ያውቋቸዋል፣ ግን ይፈሯቸዋል። ደብተራዎቹ መተተኞቹ ተፈርተው ተከብረው ነው የሚኖሩት። በመተት ስለሚጠብሷቸው አያጋልጧቸው። የእናንተ አቅምና ጉልበት እኮ ከደብተራው ከመተተኛው ከጠንቋዩ ጋራ ከምንታገለው ከአጥማቂዎቹ ጋር እንጂ ከአጋንንት ጎታቾች ከመተት መታቾች ጋር አይደለም። አስመሳዮች ናችሁ። ታውቃላችሁ ደብተራዎች ምን እንደሚያደርሱባችሁ። ለቤተ ክርስቲያንና ለምዕመናን ፈተና የሆነው እኛ ሳንሆን ቤተ ክርስቲያን ደሞዝ እየከፈለቻቸው የውስጥም የውጭም ለቤተ ክርስቲያንም ለምዕመናንም ፈተናና ጠላት የሆኑት ደብተራዎች ናቸው፣ መተተኞች ናቸው፣ አጋንንት ጎታቾች ናቸው፣ የደብተራ ጠንቋዮች ናቸው፣ አውደ ነገሥት ገላጮች ናቸው፣ ባለ መፍትሄ ስራዎች ናቸው። ለቤተ ክርስቲያን የምትቆረቆሩ ከሆነ ለየዋሁ ምዕመናን የምታስቡ ከሆነ እነዚህን አጋልጡ፣ በማህበራዊ ሚዲያ ላይ አውጡ። በጣም የምትገርሙት በደብተራዎች ላይ በአጋንንት ጎታቾችና በመተት መታቾች ላይ አንድም ፕሮግራም ሰርታችሁ አታውቁ። የግንዛቤ ማስጨበጫ ፕሮግራም አዘጋጅታችሁ አታውቁ። ለምን? ወይ እነሱን ትፈራላችሁ አሊያም እጃችሁ አለበት። ለምሳሌ የጥንቆላ መጽሐፍ የሆነው የስንት ሰው ህይወት የተበላሸበትን አውደ ነገሥትን ከሚሸጥበት ከቤተ ክርስቲያን ደጃፍ ተባብራችሁ ማስነሳት ያቃታችሁ ማስቆም ያቃታችሁ እኛ ላይ ትጮኻላችሁ። የአጥማቂ ቡድን ይላል። በማጥመቅ አገልግሎት የምንታወቀው እኮ 10 አንሆንም፣ ግን በሺዎች የሚቆጠሩ ደብተራዎች፣ አጋንንት ጎታቾች፣ መተት መታቾች አሉ። እኛን የአጥማቂ ቡድን እንዳልክ እውነተኛ ከሆንክ የአጋንንት ጎታቾችንና የመተት መታቾችን ቡድን ለምን ዝም አልክ? ለምን አትናገርም? ለምን አታጋልጥም? የማታጋልጡት በአንድም በሌላ በቀጥታም ይሁን በተዘዋዋሪ እጃችሁ ስላለበት አሊያም እናንተው ስላላችሁበት ነው። እውነታው ይሄ ነው። የምታሳድዱን ሚስጥራችሁ እንዳይወጣ ማንነታችሁ ምንነታችሁ እንዳይጋለጥ ነው። እናንተ ምዕመናኑ የእናንተን መተት ተሸክሞ በእናንተ መተት ተይዘው እንዲኖሩ እንጂ ከመተትና ከተለያዩ ክፉ መናፍስት ተላቆ እንዲኖሩ አትፈልጉ። መንፈሳዊ ጀግና ከሆንክ በእግዚአብሔር ከታመንክ ለቤተ ክርስቲያን የብብት እሳት ለምዕመናን ህይወት መበላሸት ምክንያት የሆኑትን
ደብተራዎቹን አታጋልጥም? የውሸት የቤተ ክርስቲያን ተቆርቋሪ ነው። ለውቀት ለቅኔ ወዘተ እያሉ ምናምኗን ይወስዱና አጋንንት ይዋረሱና አጋንንት ሲነካ ከሰው ሲለቅ ዘመዳቸው የተነካ ይመስል ለሱ ጥብቅና ቆመው ለምን ከሰው ወጣ እያሉ አጋንንት ባልጮሆ ልክ አብዝተው የሚጮሃሉ። ሰው ከህመሙ ለምን ዳነ ብላችሁ የምትነሱ በእውነት እናንተ የሥጋም የነፍስም በሽተኛ ናችሁ። ሰው ከክፉ መናፍስት ለምን ተላቀቀ እያላችሁ የምትነሱ እናንተ ሰውን ከያዘው ክፉ መናፍስት ወገን ናችሁ። የሰው መዳን የማያስደስታችሁ ከሆነ ሥጋ ለበስ ሰይጣን ናችሁ። መለኮታዊ ጸጋ በቅዱስ ቁርባን ስለሚገኘው ዘላለማዊ ሕይወት ቅዱስ ቁርባን በክፉ መናፍስት ላይ ያለውን መለኮታዊ ኃይልና መለኮታዊ ሳትነት በቅዱስ ቁርባን ስለሚገኝ ረድኤተ እግዚአብሔር እኔም መላከ መንክራት መምህር ግርማ ወንድሙ እድሜ ዘመናቸውን አስተምረዋል። ስለ ቅዱስ ቁርባን በተደጋጋሚ አስተምረናል። ተምሮ ብዙዎች ለቅዱስ ቁርባን በቅተዋል። መምህሩ ይህንን ሲናገር ስለ ንስሐ ያላስተማርን፣ ስለ ቅዱስ ቁርባን ያላስተማርን፣ ስለ ጥምቀትና ስለ ሰይጣን ብቻ የተናገርን ያስተማርን አስመሰለው። ሆያ ለመታደል 10ኛው ተጠምቀ በጸበል ዳንክ ጥያቄያችን ትምህርታችን አይደለም። ከዳንክም እሰየው ካልዳንክም እሰየው ይላል። ጸበል መጠመቅ መፈወስ መዳንም ሆነ አለመዳን ግዴታ አይደለም። የቤተ ክርስቲያናችን ትምህርትም አይደለም። በጸበል ተጠምቆ ከዳንም ሰየው ካልዳንም ሰየው። እዚህ ላይ መምህሩ ለምእመናኑ ግድለሽ መሆኑን የሚያሳየው በጸበል ተጠምቆ መዳን የቤተ ክርስቲያን ትምህርት ነው። አንተ ከየት አምጥተህ ነው ትምህርታችን አይደለም ላልከው ልትጠየቅ ይገባል። ሌላው ቅድምም አሁንም ከዳንም እሰየው ካልዳንም እሰየው ማለት ግድለሽነት ጅልነትም ነው። ህመምን በህመም መሰቃየትን የታመመ ሰው ነው የሚያውቀው። እግዚአብሔር አዛኝ ነውና በትንቢተ ኤርምያስ በምዕራፍ 30 ቁጥር 17 ላይ እኔ ጤናህን እመልስልሃለሁ ቁስልንም እፈውሳለሁ በማለት ተናግሯል። እኛ የምናውቀው እግዚአብሔር የታመሙትን የሚፈውስ እጅግራቸው ሽባ የሆኑትን እንዲረቱ እንጂ አንተ እንደምትለው ደካሞች እንዲበረቱ አይደለም። በሽታ ህመም ክፉ መናፍስት ስንቱን በሽተኛ አድርገውታል። ደዌና ክፉ መናፍስት ስንቱን ከትምህርት ገበታው ለይተውታል። ስንቱን ከጓደኛ በታች አድርገውታል። ስንቱን ከሰው በታች አድርገውታል። ደዌና ክፉ መናፍስት ስንቱን ከሥራ ገበታ አንስተውታል። ስንቱን ከቤት አውሎታል። ስንቱን የአልጋ ቁራኛ አድርጎታል። ስንቱን የቤተሰብ ጥገኛ አድርገውታል። ስንቱን የሰው እጅ ላይ ጥለውታል። ትላንት ሰርቶ የሚበሉት ለሰውም የሚተርፉት ዛሬ በበሽታ ቅስማቸው ተሰብሮ ባዶ ሆነው የሚኖሩ አሉ። ደዌና ክፉ መናፍስት የስንቱን የትዳር ህይወት አመሰቃቅሎታል። የስንቱን ትዳር ችግር ውስጥ ከቷል። ስንት ልጆች ቤተሰብ አልባ አድርጓል። ስንት ባለ ትዳሮችንና ልጆችን በትኗል። ደዌና ክፉ መናፍስት የስንቱን ልብ ሰብሯል። የስንቱን ህይወት ቀብሯል። እግዚአብሔር ይመስገን። እግዚአብሔር አንተ እንደምትለው ለጸበሉ ግድ የሌለው ሳይሆን በጸበሉ አድሮ የሚያድን ለታማሚዎች ግድ የሌለው ሳይሆን የታመሙትን የሚፈውስ አምላክ ነው። አንድ ሐኪም ለታማሚዎቹ ለታካሚዎቹ መዳን ግድ ያለውን ያህል እኛም በደዌ ለተጨነቁት በክፉ መናፍስት ለተያዙት ወገኖቻችን ግድ ቢኖረን መልካም ነው። ለሌሎቹም እንደዚሁ መልስ ለመስጠት ሞክራለሁ። ምክንያቱም ዝም ስንል ችግሩ እነሱ ጋር ያለ ችግሩኛ ጋር ያለ ይመስላል። ዝም ስንል ጥፋቱ ክፋቱ እነሱ ጋር ያለ ጥፋቱ ክፋቱ እኛ ጋር ያለ ይመስላል። ዝም ስንል መተቱ አጋንንቱ ኮተቱ እነሱ ጋር ያለ መተቱም አጋንንቱም ክፋቱም እኛ ጋር ያለ ይመስላል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። እንግዲህ እንደሰማችሁት ነው የሁለቱንም መምህራን ሐሳቦች የሁለቱንም ወገን ያሉትን ሐሳብ በሙሉ አሳይቻችኋለሁ። እንግዲህ እኔ ከዚህ ጋር ልነግራችሁ የምፈልገው የመምህር ተስፋዬ የቀሲስ ሄኖክ የመምህር ግርማ ተማሪዎች የሆናችሁ በሙሉ አባ ገብረ ኪዳን ሌሎችንም አባቶችን መጥላት የለባችሁም። እንዲሁም ደግሞ የአባ ገብረ ኪዳን የሌሎችም አባቶች ተማሪ የሆናችሁ በሙሉ ደግሞ ቀሲስ ሄኖክን መምህር ተስፋዬን መምህር ግርማንና ሌሎችንም አባቶችን መጥላት አለመከታተል የለባችሁም ብዬ አስባለሁ። ምክንያቱም ሁለቱም ጋር እውነት ስላለ መምህር ተስፋዬንም እንደምናየው በቤተ ክርስቲያን አገልጋይነት ስም የሚነግዱ ሰዎችን የሚቃወም ሰዎችን ለቅዱስ ቁርባን የሚያበቃ
አጋንንት የሰው ልጆች ጠላት እንደሆነ እናሸንፈውም ደግሞ በእግዚአብሔር ኃይል እንደሆነ ባዕድ አምልኮ ማምለክ እንደሌለብንና ሌሎችንም በጣም ብዙ ጠቃሚ ስራዎችን ሰርቷል። እንዳሳያችሁ እንግዲህ ብዙ ሰዎችን ለቅዱስ ቁርባንና ወደ ሃይማኖታቸውም እንዲመለሱ ያበቃ ድንቅ መምህር ነው። አባ ገብረ ኪዳንም እንግዲህ እንደምታውቋቸው አንደበታቸው ጣፋጭ በወንጌል በትምህርት ሰዎችን የሚፈውሱ ድንቅ አባት እንደሆኑ እናውቃለን፣ እንረዳለን። ስለዚህ ማድረግ ያለብን ብዬ የማስበው ሁለቱንም አቻችልን ብንሰማቸው እንደውም ከቻለን ብናስታርቃቸው በሀሳብ እንዲግባቡ ብናደርግ ብዬ አስባለሁ። ምክንያቱም ሁለቱም የቤተ ክርስቲያን መምህራን አባቶች ስለሆኑ እንደዚህ የሚነጋገሩት እንደዚህ የሚወቃቀሱት ታፈርኩ አይመልሰኝ የሚል ሰጣ ገባ ውስጥ ሆነው ነው እንጂ እያወቁት ነገር ነው። የታወቀና ግልጽ የሆነ ጉዳይ ነው። ስለዚህ እኔ እነ መምህር ተስፋዬንም ብዙ ስህተት አላየሁባቸውም። እንግዲህ መንፈስ መለፍለፍም ከሆነ አቡነ ተክለ ሃይማኖት ገድል ላይ ሌሎችም ቅዱሳን አባቶቻችን ገድል ላይ የተጻፈ ነገር ነው። ኢንተርቪው ማድረግ አይቻልም የሚል ከሆነም ደግሞ መጽሐፍ ቅዱስ ላይ ጌታችን ኢየሱስ ክርስቶስ አንተ ስምህ ማን ይባላል ብሎ ጠይቆታል። እንግዲህ ጌታችን ሁሉን አዋቂ የሚሰነው ነገር የሌለ ኩላሊትን ልብን የሚመረምር እንደሆነ እናውቃለን። ስለዚህ ጠፍቶት አይመስለኝም ያጋንንቱ ስም። ግን ለኛ ለሰዎች ለአገልጋይ ለሐዋርያት እንዴት ማስወጣት እንዳለባቸው መጠየቅ እንዳለባቸው ለማስረዳት የተናገረው ነው እንጂ ሌላው ደግሞ በብሉይ ኪዳን ላይ መጽሐፈ መቃብያን ሳልስ 3 ላይ ስለ ሰይጣን እንዴት አድርጎ ምን አይነት ሰዎች ለሱ እንደሚመቹ እንዴት አድርጎ እንደሚያስታቸው ምን አይነት ሰዎች ደግሞ ለሱ ጠላት እንደሆኑ በሚገባ ያስረዳል። ስለዚህ ይህንን አቻችለን መስማት አለብን ብዬ አስባለሁ። ሰይጣን የለፈለፈው ነገር በሙሉ መታመን አለበት ወይ እውነት ነው ወይ ለሚለው ጥያቄ ደግሞ እንግዲህ ጌታችን በመጽሐፍ ቅዱስ ላይ አጋንንትን በሚያስወጣበት ጊዜ አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ እያለ ይናገር ነበር እና እዚህ ጋር እንደምናየው አልዋሽም። ደግሞ ሌላ መጽሐፍ ቅዱስ ላይ ሰይጣን የሐሰት አባት ውሸታም እንደሆነ ይናገራል። ስለዚህ ማወቅ ያለብን ነገር ሰይጣን የሚዋሽበትም ሁኔታ አለ፣ እውነት የሚናገርበትም ሁኔታ አለ። ተክለ ሃይማኖት ገድል ላይ ደግሞ እዛ ፊት ላይ የነበረው አጋንንት ተናግሯል። በቃ እውነቱን ታልተናገር ካለቅም ሲለው ጊዜ ተክለ ሃይማኖት የሚያመልኩትን ሰዎች በዚህ ሰው አምላክ እመኑ፣ እኔንም የፈጠረ እኔንም እናንተንም የፈጠረ የዚህ ሰው አምላክ ነው ብሎ እውነቱን እንዲናገር አድርጎታል። ስለዚህ ፍጹም ውሸት ብቻ ይናገራል የሚለውን ሰው ማመን ያለብን እውነትም የሚናገርበት ሁኔታ አለ። ለምሳሌ አንድ ሌባ ውሸታም ሐሰተኛ እንደሆነ የምናውቀው ነገር ነው። ነገር ግን ድብደባ ሲጸናበት ስቃይ ሲበዛበት እውነቷን ይናገራል። አዎ ሰርቄያለሁ፣ በዚህ መልኩ ነው የሰረቅኩ ብሎ እውነቷን የሚናገርበት ሁኔታም አለ። ስለዚህ ይህንን ተረድተን እንደውም ብናስማማቸው አገልግሎታቸውን በሰፊ ቢጀምሩ ብዬ አስባለሁ። የእናንተን ደግሞ ሀሳብ ጠይቃለሁ። ሌላው ደግሞ የመምህር ተስፋዬ፣ የመምህር ግርማ፣ የቀሲስ ሄኖክ ተማሪዎችን ጥያቄ አለ ብዬ ያልኳችሁ በእነሱ ትምህርት እውነትን ተቀይራችኋል ወይ? አባቶች እንደሚሉት ነው ወይ? ሐሰተኛ ናቸው ወይ? የውሸት ነው ወይ ትምህርታቸው? ስለዚህ እስኪ ይህንን ለማረጋገጥ ይጠቅመን ዘንድ እኔ በመምህር ተስፋዬ ትምህርት በዚህ መልኩ ተጠቅሜያለሁ፣ ከእንደዚህ አይነት ህይወት ወጥቻለሁ። በመምህር ግርማም ትምህርት እንደዚሁ በዚህ መልኩ ወጥቻለሁ። በቀሲስ ሄኖክ ትምህርትም በዚህ መልኩ ወጥቻለሁ ብላችሁ ብታስረዱን ብትነግሩን ማለት ነው። በአባ ገብረ ኪዳን ትምህርትም የተለወጣችሁ ሰዎች አዎ በዚህ ትምህርታቸው ተለውጠናል ብላችሁ ሀሳባችሁን ብታቀርቡ ብዬ አስባለሁ። በቀጣይ ደግሞ በጣም በተሻሉ መረጃዎች ቤተክርስቲያንን በሚጠቅም መንፈሳዊ ህይወታችንን በሚያሳድግ ልዩ ትምህርቶችና ቪዲዮዎች ወደ እናንተ ስለምደርስ ሰብስክራይብ በማድረግ ቤተሰብ ሁኑ። መንፈሳዊነትን እናበረታታ። ፕራንክ ብሰራ ዓለማዊ ነገር ብሰራ እንደምታበረታቱኝ ያውቃለሁ። ይሄ ግን መሆን የለበትም። መንፈሳዊ ነገሮችን ማበረታታ አለብን ማለት ነው። በጣም አመሰግናለሁ። ሰላም ሁኑ። እዚህ ድረስ ተከታትላችሁኝ ስለመጣችሁ እግዚአብሔር ያክብርልን፣ የሰማነውን በአእምሯችን ያሳድርብን። መድኃኔዓለም ኢየሱስ ክርስቶስ ከእናቱ ከቅድስት ድንግል ማርያም ጋር ምስጋና ይድረሰው። ሰላም ሁኑ።